ከየት ነው የምታደምጡኝ? እስኪ ሰላምታ ላቀርብና ወደ ገደለው ሄዳለሁ። ለምለም ዝኑ ትዳር ጥሩ ነው። ዝኑ ፖለቲከኞች ግን የትዳር ህይወታቸው እንዴት ነው? ለምን አይነግሩንም? እናትዬ እኔ ፖለቲከኞችን እያሽሙንሞንኩ ማቅረብ እንዳይሆንብኝና ኢትዮጵያዊ ፖለቲከኛ በትዳር ህይወቱ በተለይ የጠየቅሽኝ በአልጋ ላይ ጨዋታ ከሆነ አንድ ኢትዮጵያዊ በተለይ የብሔር ፖለቲከኛ ወይም አንድ ፖለቲከኛ ከሆነ በመጀመሪያው ዙር አንድ ኢትዮጵያዊ ፖለቲከኛ የመጀመሪያው ዙር አልጋ ላይ ቆይተው ዝቅተኛው የሚቆየው 50 ደቂቃ ነው። ሁለተኛው ዙር ላይ እንደሰማሁት ከሆነ 2 ሰዓት ነው። ሶስተኛው ላይ 4 ሰዓት ነው የሚቆየው። ምክንያቱም ብዙ ነገር እያሰቡ ነው የሚያደርጉት። እሱን የጠየቅሽኛ በተለይ ሀገራችን ፖለቲከኞች እነሱን ማግባት በጣም ብዙ ሴቶች ጠቃሚ እንደሆነ ሲናገሩ ሰምቻለሁ። ይሄ ነው መልሱ። እሺ ኤልያስ ሰላምታዬ ድረስ። ሶሊያና ምህረቱ ኬት ነው እያደመጣችሁኝ ያላችሁ? ዩቲዩብ ላይ ያላችሁ ምህረቱ ምነካ ቴዲ ቅኔ ይፈታል። እኛን ገና እግር ወደ አርሰናል እንሄዳለን። ዝኑ የተረጋጋን ህዝቦችም ነን፣ ምንም አንቀዠቀዠንም። አብዱ ሃይ ቴዲ ኢትዮጵያ ሀገሬ ሰላም ብያለው። ሄለን ቴዲ ወጣቱ ተቀይሯል፣ ማንንም አይሰማም። ሄለን ሆንት ዝኑ መሳይ አንክሮ እረግማለሁ ብሏል። እባካችሁ አንድ ነገር አድርጉ፣ ምላሱ ጥቁር ነው አሉ። ግርማ አንፍሮም ዩኤስኤ ፈርዲ ሱልጣን እሺ አብዱል ሰላም ናችሁ ወይ? ቴዲ ዘግሬት እሺ ኬት ነው የምታደምጡኝ? እድሪስ ከዱባይ፣ ዳኜ ከጎፋ ሳውላ። ጎፋ በጣም ቅቤ ያለበት ቅቤ ለምግብም ለፀጉርም የተመጣጠነ ምግብ ያለበት አካባቢ ነው። አንድ ጊዜ በስራ አጋጣሚ ሄጃለሁ። ዶሮ ቅቤ በጣም በብዛት የምታገኙበት ነው። ሌላ ምን አለ? ስቲቭ ከኳታር ይለኛል። እሺ እዚህ ከኬት ናችሁ? አፎሚያ ከዱባይ፣ ሻድ ከአዲስ አበባ፣ ናና ከኢትዮጵያ፣ መንጆሪኖ ከመቀለ፣ ኦኬ ቢኒያም ከናዝሬት፣ ኤ ከቶሮንቶ፣ ተረፈ ከኤድመንተን፣ ሚኪያስ ከኳታር ወይም ከቃጣር፣ ሳውል ከሶማሊያ፣ ጦጳዚዮ ከዱባይ፣ ጂጂ ከሐረርጌ፣ ፉልስቶፕ ከሐረር፣ መንደፍሮ ከዱባይ፣ ናሆም ከኦርላንዶ፣ ጊዜ ዋትሳፕ፣ ኦኬ ጎቢ ቴዲዮ ወድሃለሁ። ላቪዝ ስዊት ከካልጋሪ። በነገራችን ላይ የፊታችን ሐሙስ ወደ ኦቶዋ እመጣለሁ። እዛ ያላችሁ ኢትዮጵያውያን ካላችሁ አሪፍ ፕሮግራም እንሰራለን። ኢንተርቪው ማድረጋቸው ቆይታ ማድረግበት አንድ ፕሮግራም ይኖረኛል። ኦቶዋ የመጀመሪያ ጉዞ የ4 ሰዓት ነገር መንገድ ነው። ኦቶዋ ያላችሁ እንገናኛለን። ኢትዮ 90ስ ሐዋሳ አቶቴ ኢትዮ 90ስ። ሁሴን ከግሪክ፣ ኤልጂ ከፊንፊኔ፣ ካራቴ ልቀበልህ ወይ? ደስ ይለኛል። ናሆም ሪፐብሊክ ከአዳማ። እሺ ሁላችሁም ሰላምታ ይድረሳችሁ። ሰዓት ለመቆጠብ ያህል ዋና ነገሮችን ነግሬያችኋለሁ። ወደ ወሬያችን እንገባለን። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ቴዲ ሃዋሳ ሚዲያን ሱፐር ስቲከር፣ ሱፐር ቻት እየገዛችሁ ሰፖርት ማድረግን እንዳትረሱ። እነዚህን ነገሮች እያደረጋችሁ ላላችሁ ከልብ ነው ማመሰግነው። ይሄንን ዜና ላስቂድላችሁ። አዲስ ዜና ነው። ሚዲያ ያለ አድማጭ ተመልካች ድጋፍ የትም አይደርስም። ይህን ማወቅ አለብን።
ሚዲያችንን ሰፖርት ማድረግን እንዳትረሱ። እነዚህን ሁሉ ወሬዎች ከጀርባ የሆነው የሚያቀብሉኝ አብሮኝ ያሉ ደጋፊዎቼ ብዙ አሉ። ስለዚህ በጋራ በመሆን ነው እነዚህን እኔ ላቀርብ እንጂ ከጀርባዬ በጣም ብዙ ወሬ የሚያሰናዱልኝ ስላሉ ድጋፍ ያስፈልጋቸዋል። ሚዲያችንን ሰፖርት ለምታደርጉ በሙሉ ልባዊ ምስጋና ይድረሳችሁ። እሺ፣ የመጀመሪያው ዜና የማዳም ቅመሞችን ይመለከታል። በደሴና በኮምቦልቻ በሪል ስቴት ስም የአረብ ሀገር ሴቶች እየተዘረፉ ናቸው ይላል። ቆይ ባልትዬ፣ አሁን ጌም መጫወቻ ሰዓት አይደለም። እውነት ነው ውሸት ነው? ዛካችን ሜምበር እየሆናችሁ እዛ ጋር የልቡን ቅርጽ እየነካችሁ ጊፍት ጋለሪ የምትችሉትን እየሞላችሁ ጊፍት ጋለሪ ለምንድን ነው ግን እኔ የማይሞላው? ግን እኔ ጊፍት ጋለሪ እናንተ እንድትሞሉ ቆይ ከወገብ በታች ራቁቴ ነው ማሳየት አለብኝ እንዴ? አይገባኝም። ለምንድን ነው ጊፍት ጋለሪ እየሞላችሁ እንዴ? ወንድም ካሊድ ፋውንዴሽን እንኳን ለቤት አበቃ ወንድሜ። አጠቃላይ ስላለው ነገር ቆይታ እናደርጋለን። ወንድሜ ስላየው በጣም ደስ ብሎኛል። ለምንድነው ጊፍት ጋለሪ ማትሞሉት? በነገራችን ላይ ቲክቶክ በተቃራኒ ነው። ዩቲዩብ ቲክቶክ አብዛኛው ሰው በእርግጥ በጣም ብዙ ሰዎች ሚዲያችንን ሰፖርት የሚያደርጉ አሉ። ዩቲዩብ ላይ ሱፐር ስቲከር ሱፐር ቻት ትገዛላችሁ። ቲክቶክ ግን ማጆሪቲው በተቃራኒ ነው የሚሰራው። ታውቃላችሁ? አሁን አንዱ ልጅ ሃይማኖት ይሳደባል። አልጠቅስላችሁም። ሙልጭ አርጎ ሃይማኖት ከተሳደበ በኋላ ቀጥሎ ብሔር ይሳደባል። ጊፍት ጋለሪ እየሞላችሁ ምናምን ሲላቸው አንበሳ ዩኒቨርስ ወዲያው ጊፍት ጋለሪ ይሞላል። እምደንቅ ታሪክ እኮ ነው ጎበዝ። ምንድናቸው እነዚህ ፍጡሮች? ቆይ ከየት ናቸው? አይገርም? አንደኛዋ ደግሞ ጥፍሯን ትሞርዳለች። ወንዶቼ የተቀባሁት ሊፕስቲክ እንዴት ነው ከለሩ ያምራል። እንዲህ ነው የምትለው። ጊፍት ጋለሪ ሙሉ ነው። ቅድም ይሄን እኮ ነው ያልኳችሁ። ካሊዳችን እሺ ካሊዶ ነገ ደውልልኝ። ካሊዶ እናወራለን። ካሊድ ፋውንዴሽን። ይሄ ሁሉ ሳይበግራችሁ ቴዲ መረጃ ያመጣለን። ቢያንስ ቴዲ ጋር ስንመጣ ቁም ነገር እንሰማለን፣ መዝናኛ እንሰማለን ብላችሁ እንደነ ዩቲዩብ ያላችሁ ጊፍት ጋለሪ የምትሞሉት ለምንድን ነው? ይሄ የምትወያዩበት ቤት አካውንቱ ጠንካራ መሆን አለበት። ጊፍት ጋለሪ ስፔሲፊካሊ የተቀመጠው ሌብል ይሰጣችኋል። ቢ1 ቢ2 ቢ3 ምናምን። አንተም ጉፈሬን አበጥረን እንሞላለን ይላል። አይ ቲንክ አንድ ቀን ከወገብ በታች ራቁቴን መቀመጥ አለብኝ መሰለኝ። ፕሊስ ጊፍት ጋለሪ የምትሞሉ እየሞላችሁ ለማለት ያለ። እንደዛ ካልሆነ ይሄ የምትወያዩበት ቤት ጠንካራ አይሆንም አካውንቱ። ቲክቶክ የቢዝነስ ፕላትፎርም ነው። ቲክቶክ የቢዝነስ ፕላትፎርም ነው። ተላይተ ተቋይተ መተ ታጥበ መተ ምናምን እዚህ ጋር ውይይት የምታደርግበት ፕላትፎርም ጠንካራ መሆን መቻል አለበት። ልክ ነው። እና ያን እያደረጋችሁ ላላችሁ ምስጋና ይድረሳችሁ። እናንተ የአራዳ ልጆች ሁላችሁንም፣ በተለይ የቴዲ ሃዋሳ ቀንደኛ ደጋፊዎች እናንተን ወዳችኋለሁ። ታፕታፕ ለምታደርጉ ኮፒ ሊንክ ሼር የምታደርጉ መሀል ላይ በኮመንት ንገሩልኝ። ሁላችሁ ጊፍት ጋለሪ እየሞላችሁ እያላችሁ። እሺ የመጀመሪያው ወሬ ይሄ ነው። በደሴና በኮምቦልቻ በሪል ስቴት ስም የአረብ ሀገር ሴቶች እየተዘረፉ
ናቸው ይላል። በወሎ አካባቢ በተለይ በደሴና በኮምቦልቻ ባልተለመደ መልኩ በቲክቶከሮች ማስታወቂያ በማስነገር የአረብ ሀገር ሴቶች በሰፊው እየተዘረፉ ናቸው ይላል መረጃው። በቅርቡ ብዙ ነገሮች እንደሚሰሙ የመረጃ ምንጮቻችን የጠቀሱልን ሲሆን ራሳቸው እንደ ሪል ስቴት ባልተቤት የሚመለከቱ ለአረብ ሀገር ሴቶች ተቆርቋሪ ነን በሚሉ የሶሻል ሚዲያ ተጽዕኖ ፈጣሪ የሚባሉ የማይሰራ የህንፃ ዲዛይን በፎቶሾፕ እና በኤአይ እያሳዩ ብዙ የአረብ ሀገር ሴቶችን ወደ ማህበሩ በማምጣት ገንዘባቸው እንዲበላ ምክንያት መሆናቸው ተደርሶበታል ይላል ቴዳዬ። አላችሁ የአረብ ሀገር ሴቶች፣ የማዳም ቅመሞች ሶሻል ሚዲያ ላይ ጥሩ ነው አክቲቪቲያችሁ። ትንሿን አጀንዳ ታራግባላችሁ። በዚህ መጠንም ለራሳችሁ የሚጠቅማችሁን ነገር ማወቅ አለባችሁ። በጣም በቀላሉ የምትጨረበሩ የህብረተሰብ ክፍሎች ናቸው። በደንብ ስሙ። በሪል ስቴት ጉዳይ ደግሞ የተዘረፍን ነው ብላችሁ ስሙታ እያቀረባችሁ ነው። ጥንቃቄ አድርጉ። በ800 ሺህ እና በ500 ሺህ የቤት ባልተቤት ትሆናላችሁ በማለት ከከሚሴ እስከ ቦረና ያሉ አረብ ሀገርን እንደ ማንኛውም ስደተኛ ሲሰሩበት የነበሩ አሁን ላይ በአጭር ጊዜ የከበሩ በጣት በሚቆጠሩ የሚዲያ ሰዎች በሚሰሩት ማስታወቂያ ብዙዎች መጭበርበራቸውን ታማኝ ምንጮቻችን ነግረውናል ይላል። ይሄ ትልቅ ሚዲያ ነው ይሄን መረጃ የሚነግረን። አሁን ላይ ስማቸው የማይጠቀሱ በማጭበርበር ላይ ያሉ ማስረጃ የደረሰን ቲክቶከሮች ዝርዝራቸውን በቅርቡ ይፋ እናደርጋለን። እጃችን ከደረሰን ተጨማሪ መረጃዎች ጋር አዳብለን እዚሁ ላይ ለእናንተ የምናቀርብ ይሆናል። በሪል ስቴት ስም ለምትጭበረበሩ የአረብ ሀገር ሴቶች ስትሉ እባካችሁ ድረሱልን ያሉት ራሳቸው በአረብ ሀገር የሚኖሩ ኢትዮጵያውያን ሴት እህቶቻችን ናቸው ይላል መረጃው። በቅርቡ ጉድ ትሰማላችሁ። ሌላው ለማስታወስ ያክል እስካሁን በእነዚህ በጣት በሚቆጠሩ ሰዎች ማስታወቂያና ጩኸት ተታላችሁና የቤት ባለቤት እንሆናለን ብላችሁ ወደ ማህበሩ ያልገባችሁና ገንዘብ ያልከፈላችሁ ወገኖች ከወዲሁ እንድትቆጠቡ እናሳስባለን። ገንዘብ ለመክፈል ያላችሁ። በማጠቃለያ በዚህ ጉዳይ የደሴና የኮምቦልቻ የመንግስት አካላትና ጉዳዩ የሚመለከታችሁ ዝምታን ባትመርጡና በስደት ላሉ ወገኖቻቸው ለነሱ ስትሉ ጉዳዩን በማጣራትና ምርመራ ብታደርጉ ጥቆማችን ነው። በሰፊው የተዘረጋ የሌብነት ገመድ ተዘርግቷል። በቶሎ ድረሱበት። ይህን መረጃ ያደረሰን ወሎ አዲስ የህዝብ አድማስ ከልብ እናመሰግናለን። አረብ ሀገር ያላችሁ እውነት ነው ይሄ ነገር የማዳም ቅመሞች ትክክለኛ መረጃ ነው። እውነት ነው ቴዲ፣ ብዙ የተያዙ ሌቦች አሉ። ዛትስ ትሩ። በአካል ያላየውን መሬት ህንፃ ቤት እንዴት ትገዛለህ? መረጃው እውነት ነው እያሉ ነው ብዙዎች ኮመንት ላይ፣ እዚህም እንደዛ እያሉ ነው። ጥንቃቄ አድርጉ። ሚዲያ አንድም ግንዛቤ ማስጨበጫ፣ አንድም እውቀት መገበያያ ነው። እሺ፣ ሌላው ይህ የሚያሳዝን ዜና ነው። የአእምሮ ህመም እክል ያለባትን ግለሰብ መጸዳጃ ቤት ውስጥ አስገድዶ የደፈረው ግለሰብ በእስራት ተቀጣ። እንዲህ ያለ አመል ያለባችሁ ሰዎች እግዚአብሔር ይገስጻችሁ።
ይህ ድርጊት የተፈጸመው በቦረና ዞን ያቤሎ ከተማ አስተዳደር ውስጥ ነው። የአእምሮ ህመም እክል ያለባትን ግለሰብ በመጸዳጃ ቤት አስገብቶ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በፖሊስ እጅ ከፍንጅ ከተያዘ በኋላ ቅጣት ተላልፎበታል። የቦረና ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ዲባባ ዲዳ ለብስራት ሬዲዮ እንደተናገሩት ተከሳሽ አብርሃም ጭርቆ ሚያዝያ 6 ቀን 2018 ዓ.ም ረፋድ 4 ሰዓት ላይ በያቤሎ ከተማ ውስጥ ድርጊቱን መፈጸሙ ተረጋግጧል። ተከሳሹ የአእምሮ ህመም እክል ያለባትንና በተከሰሰበት ህመም ምንም አይነት የማገናዘብና የመረዳት ችሎታ የሌላትን በመጸዳጃ ቤት አስገብቶ እጅግ አስነዋሪ በሆነ መንገድ የመድፈር ጥቃቱን መፈጸሙን የተመለከቱ የአካባቢው ነዋሪዎች ለፖሊስ በሰጡት መረጃ ከመጸዳጃ ቤቱ ሳይወጣ እዛው ድርጊቱን እየፈጸመ እያለ እጅ ከፍንጅ ተይዟል። እርግጥ እጅግ ታምራዊ የሆኑ ሰዎችን አይተናል። አሁን በቪዲዮ ለማቅረብ ምቹ ስላልሆነ እንጂ እኛ ሀገር እኮ አንዳንዱ እኮ በግ ይደፍራል፣ አህያ ይገናኛል። ታውቃላችሁ? አሁን ይሄ ፌስቡክ ላይ ምናምን ብትፈልጉ የምታገኙት ነው። አንዱማ ገጠር እያለ አህያ እንዴት እንደሚገናኝ በኩራት ይናገራል። እንዴ ይላል። እኛ እኮ ገጠር እያለን እኮ አህያ እናወጣ ነበር። አህያ በባህሪዋ ስለምትራገጥ አህይቱን ጉርጋድ ውስጥ 2 እግሯን እናስቀምጣለን፣ ወይም የሆነ ከርቭ ቦታ ላይ እግሯን ብታነሳም እንዳትመታን እንደዛ አድርገን ነው ምናምን እያልኩ ያወራል። አንዳንዴ እኮ እኛ እዚህ የምናወራው እኮ አህያ ጋር ከተገናኘ፣ በግ ከደፍ ከተገናኘ፣ ዶሮ ተገናኝቶ ይገደላል። ይሄ ህመም ነው እኮ። ይሄ እግዚአብሔር ይፈውስ። ለማንኛውም ይህ ሰው በህዝቡ ጥቆማ ፖሊስ እጅ ከፍንጅ ይዞታል። አቃቤ ህግ የአእምሯቸውን በሳቱና ድርጊቱን መቃወም በማይችሉ ላይ የሚፈጸም የግብረ ስጋ ድፍረት በደል ክስ የመሰረተበት መሆኑን ገልጿል። ክሱን የተመለከተው የቦረና ዞን ከፍተኛ ፍርድ ቤት ግንቦት 7 ቀን 2018 ዓ.ም በዋለው ችሎት ተከሳሹ ለመልካም ጸባይ ተቃራኒ የሆነ ተግባር በመፈጸሙ የ12 ዓመት ጽኑ ነው አይጽኑ አይደለም የ12 ዓመት እስራት እንዲቀጣ የተወሰነበት መሆኑን ዋና ኢንስፔክተር ዲባባ ዲዳ ለብስራት ሬዲዮ ተናግረዋል። ብስራት ሬዲዮችን በልብ እናመሰግናለን። ስንት አእምሯቸው አክቲቭ የሆኑ ስማርት ሴቶች እያሉ ምንድነው ማይ ፍሬንድ አሳምነህ እህትህ ምናምን ብለህ መጥበስ ከብዶ ነው እንዴ? በነገራችን ላይ ሴቶች በተገቢው መንገድ ልባቸውን ንካ እንጂ ሴቶች እኛ ወንዶችን ይረዱናል። አንዳንዴ ባንናገርም ለመናገር ፈልገን ያልተናገርነውን ሁሉ እኮ ይረዳሉ እኮ። ሴቶች አይጨክኑም በወንዶች። እውነቴን ነው የምልህ። ሳንቲም አይኖርህ ቢያንስ አነጋገርህ ከማረካት የትትህ ምናምን ስትል የኔ እናት ምንድን ነው መሰለሽ ምናምን ብለህ እንዴ ነው ማቅለጥ ምናምን ከቻልክ ሴቶች አይጨክኑም በእኛ ላይ። ውሸቴን አይደለም። ድፍረት ካለ ደግሞ በጣም ደግሞ እንዴት ነው ይገባል የምናገረው። እንዴት ይሄ ሁሉ እያለ እንዴት አህያ ትገናኛል? እንዴት ጅብ ትገናኛል? እንዴት ውሻ፣ እንዴት የዱር እንስሳ ምናምን፣ እንዴት አእምሯቸውን ሕክምና የሚያስፈልጋቸውን ሴቶች እንዴት እንደዚህ አይነት ነገር አታርጉ ፕሊዝ። ለማንኛውም ያሳዝናል። ቴዲ ምን ነበረ ይቃም ከውጫት ይለኛል። እግዚአብሔር ይገሰኔ ጫት አልቅምም።
እኔ ፍየል አይደለም። ለምን ጫት ነው ጫት አልገባ። እሺ ሌላኛው ታፕታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ማሳችን ሰላም ብያለሁ። ጠቅላይ ሚኒስትሩ ኢንቨስት ሊያደርጉ ነው። እኚህ ጠቅላይ ሚኒስትር ኢንቨስት የሚያደርጉት የት ነው? የሚያወጡት አጠቃላይ ካፒታላቸው ቢሊየን ብሮችን ነው ፈሰስ የሚያደርጉት። ሚሊየን ዶላሮችን ነው። በልዩ ልዩ ዘርፎች ላይ ነው ኢንቨስት የሚያደርጉት። እኚህ ጠቅላይ ሚኒስትር ማሳችን የአሁኑ ጠቅላይ ሚኒስትር አብይ አህመድ ሳይሆኑ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሳይሆኑ የሽግግር ጊዜውን በጠቅላይ ሚኒስትርነት መርተው በሙስና ወንጀል ተይዘው ከ17 ዓመት በላይ እስር ላይ የቆዩት የቀድሞ ጠቅላይ ሚኒስትር ታምራት ላይኔ ናቸው። የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ታምራት ላይኔ ከላይቤሪያ መንግስት ጋር ንግግር መጀመራቸው ነው የተነገረው። የላይቤሪያ ማስታወቂያ ሚኒስትር በሞኖሮቪያ የሚገኝ በሰጠው ሳምንታዊ ጋዜጣ አቶ ታምራት በሀገሪቱ ውስጥ ኢንቨስት ለማድረግ ከመንግስት ከፍተኛ ባለስልጣናቶች ጋር ውይይት ማድረጋቸው ተነግሯል። ይህም የኢኮኖሚ ትብብርን በማስፋፋት የውጭ ኢንቨስትመንትን የሚስብ መሆኑን ጠቅሰው ሚኒስትሩ አቶ ታምራት በልማት፣ በአስተዳደር፣ በኢኮኖሚ እድገትና አካል ጉዳተኞችን በሚደግፉ ፕሮጀክቶች ላይ በአጋርነት ለመስራት ጥያቄ ማቅረባቸውን አስታውቋል። ዘኒው ዳውን የተሰኘው የሀገሪቱ ጋዜጣ እንደዘገበው አቶ ታምራት ኮላርድ ግሩፕ ኢንቨስትመንት የተሰኘውን ድርጅት ዓለም አቀፍ ተወካይ ሆነው ያገለግላሉ፣ ድርጅቱን ይመራሉ። ይህ ተቋም በላይቤሪያ የልማት አጀንዳ ላይ የበኩሉን አስተዋጽኦ ለማድረግ ቁርጠኛ መሆኑን ባለስልጣናቱ አስታውቀዋል። አቶ ታምራት ላይኔ በዚህ ኢንቨስትመንት ድርጅታቸው በቀጥታ የራሳቸው ድርጅት ነው ላይቤሪያውያንን ተጠቃሚ በሚያደርግ መልኩ በግብርና፣ ማዕድን፣ ኃይል፣ ኮንስትራክሽን እንዲሁም የተለያዩ ስራዎች ላይ እንደሚሰማራ መናገራቸውን ጋዜጣው አስታውቋል ይላል። ስለዚህ በኢንቨስትመንት ወይም ኢንቨስተር የሆኑት የቀድሞ ጠቅላይ ሚኒስትር ከ10 ዓመት በላይ በእስር ላይ የቆዩት ስኳር ልሰሃል ተብለው፣ በነገራችን ላይ አቶ ታምራት ላይኔ ለሼህ አሊ አላሙዲን ያን ጊዜ እንደዚህ የስልክ ቴክስቶች ምናምን በስፋት ባልነበሩበት ሰዓት በወረቀት ላይ ለፓርቲው በሚል ከሼህ አሊ አላሙዲን ከ10 ሚሊዮን ዶላር በላይ መቀበላቸው ተነግሯል። ያ ገንዘብ በራሳቸው የባንክ አካውንት እንዳስገቡት በአንድ ወቅት አቶ በረከት ስምኦን ተናግሯል። በዛ ተገምግመው አምነው ነው የታሰሩት፣ ከፓርቲውም የተገለሉት። እኚህ ሰው በእስር ቤት በቆዩበት ሰዓት መጽሐፍ ቅዱስን አንብበው ከመንፈሳዊ ሕይወታቸው ጋር ከመንፈሳዊ ዓለም ጋር ተገናኝተው ጌታን ተቀብለው ከእስር ቤት ወጥተዋል። ላሰራቸው ለመለስ ዜናዊም በወቅቱ ወደ ቢሮቸው ሄደው ይቅርታ እንዳደረጉለትና እንደጸለዩለት ተናግረዋል። በጌታ ናቸው። በጌታ ናቸው ማለት ዓለምን ትተው ሰማያዊውን ዓለም ያስባሉ ማለት ነው። እሺ፣ አቶ ታምራት ላይኔ እሳቸው ናቸው። ብሩ ከየት ነው የመጣው? ካንተ ነው። ብሩ ከየት ነው የመጣው ይለኛል። አንተ ምን ሰርተህ ትበላለህ? አንተ እዚህ ገባ ወጣ ምናምን ትላለህ እንዴ? ሄለን ወርቅዬ፣ ዜድ ተጋሩ ምናምን ኦኬ፣ ዲክላይን አድርገናል።
ለሀገራዊ ምክክር ኮሚሽን ወይም ደግሞ ሀገራዊ ምክክር ያሉ አመራሮች አጀንዳዎችን የሚሰበስቡባቸውን ካታጎሪዎች ይፋ አድርገዋል። እነዚህ አጀንዳዎች ሲመረጡ በምን ጉዳይ ላይ እንደሆነ መስፈርቶቹን ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ አጀንዳዎችን ለሃይማኖት ተቋማትና ለሲቪክ ማህበራት አቅርቦ ግብአት አሰባስቧል። በተካሄደው መድረክ ላይ ሀገራዊ ምክክር ጉባኤ አጀንዳዎች የተቀረጹበትን መስፈርቶች የኮሚሽኑ ኮሚሽነር ዶክተር አምባይ ኦጋቶ አቅርበዋል። የሀገራዊ ምክክር ኮሚሽን ላይ አጀንዳ የሚሰበሰበው በሚከተለው መስፈርት ነው ማለት ነው። የመጀመሪያ ጉዳዩ ጭብጥ የሆነ የህገ መንግስት ማሻሻል የሚያስከትል ነው ብለው ካመኑ፣ ለምሳሌ የምታነሷቸው የምታስረክቧቸው አጀንዳዎች ክብደታቸው ይታያል። ህገ መንግስት ማሻሻልን ሊያስከትል ይችላሉ ብለው ካሰቡ፣ ጉዳዩ በሀገሪቱ ያሉ ለዘመናት ሲንከባለሉ የመጡ ያለመግባባት መንስኤዎችንና ችግሮችን በትክክል የሚዳስስና በጉዳዩ ላይ መመካከር ችግሩን በትክክል የሚፈታው ነው ሲገኝ፣ ዝም ብለህ አይደለም አጀንዳ የምሰጠው። አንዳንድ ዝም ብለህ ሚስትህ እምቢ ትልሃለች፣ ትመጣለህ፣ እቺ ሀገር ወዴት እየሄደች ነው ብለህ አጀንዳ እያዝልኝ ትላለህ። ሚስትህ እምቢ ካለች ወይ ባለሽ እንደፈለግሽው ካላስደሰተሽ አጀንዳ የምታስይዥው እኛ ጋር አይደለም። አጀንዳ የምታስይዥው የስነ ልቦና አማካሪዎች ጋር ምናምን ነው። የአንድ ለአንድ ውይይት ከራሱ ጋር ነው እንጂ የአንዳንዶቻችሁ የምታነሷቸው ሀሳቦች የግል ጉዳያችሁ ነው። ሌላው ጉዳዩ ምክክር ቢደረግበት በህዝብና በህዝብ መካከል ያሉትን ግንኙነቶች በማሻሻል መተማመንን የሚፈጥር ሆኖ ሲገኝ ይላሉ። ለምሳሌ ለዘመናት ሲያጨቃጭቁ የቆዩ ጉዳዮች ይኖራሉ። የባንዲራ ጉዳይ አንቀጽ 39 ብሔር ብሔረሰቦች ራሳቸውን የማስተዳደር መብት እስከ መገንጠል የሚለው አይመቸኝም። ይሄ አጀንዳ ሀገር የሚበታትን ነው ብለህ ካሰብክ አጀንዳ ኦኬ፣ ህገ መንግስት ሊያስቀይር ይችላል። የአንተ አይነት አጀንዳ የሚያሳይዙ ሰዎች ካሉ በብዛት ካለ ዴፊኒትሊ አንቀጽ 39 ይቀይራል ማለት ነው እነሱ እንደሚሉት። ሌላ የባንዲራ ጉዳይ፣ ባንዲራ ላይ ያለው ኮከብ አልተመቸኝም፣ ይሄ የጥልቁ ዓለም ነው የእንትኑ ነው የምናምን ማለት መብት የተጠበቀ ነው። ይሄ አጀንዳ ህገ መንግስት ሊያስቀይር የሚችለው ነው ከተገኘ ይያዛል ማለት ነው። ሌላ ህገ መንግስቱ ላይ ያለው ፕሪያምብሉ ላይ ያለው መግቢያው ላይ ያለው ንግግር መቀየር አለበት ብለህ ካሰብክ፣ የተዛባ የህዝብ ለህዝብ ግንኙነት የሚለው ነገር በህዝቦች መካከል ባሬር የሚፈጠር ነገር ነው። አንደኛውን በዳ አንደኛውን ተበዳ የሚያደርግ ነው። ይሄ ነገር ከፕሪያምብሉ ላይ መውጣት አለበት ካልክ፣ የአንተ አይነት ሀሳብ በብዙ ሺዎች የሚቆጠሩ ሰዎች ከሰጡ ካስያዙ ህገ መንግስት የሚያስቀይር ስለሆነ ይያዛል ማለት ነው። ሌላው አዲስ የፖለቲካ ስርዓት ለመፍጠር የሚረዳ ጉዳይ ሆኖ ሲገኝ፣ በተለይ ወጣቶች ፕሊስ፣ ወጣቶች እኛ በእኔ እድሜ ላይ ያላችሁ ወጣቶች እኛ ለሀገራችን አዲስ አይነት አካሄድ ነው የሚያስፈልገን። በእናታችሁ ወይ አትሰሙም እኮ ከምሁር እስከ መሀይም እኛ አንሰማም። በቃ የብሔር ፖለቲካ ተሞክሯል፣ አይሆንም። በተለይ ፊደል የቆጠራችሁ ሰዎች እንዴ ልዩነት መፍጠር እኮ አለባችሁ። ፊደል የቆጠራችሁ ሰዎች ፖለቲካውን ማዘመን አለባችሁ። እንዴት ፊደል ያልቆጠራችሁ ሰዎች ማንኛቸው መሀይሞች ወይም ደግሞ መሀይም አልኩኝ ያልተማሩ ኢሊትሬት በግለሰብ ደረጃ ማለት ነው ማንም ገብቶ ሊፈነጭበት በሚችልበት የመጫወቻ ሜዳ እንዴት ታወርዱታላችሁ? እናንተ ለስታንዳርዳችሁ የሚመጥን ለእውቀታችሁ የሚመጥን ከፍ ነው እኮ ማድረግ ያለባችሁ። አሁን የኛ ሀገር ፖለቲካ ማንም ገብቶ ይወያይበታል። ከሁለተኛ ክፍል ያቋረጠው ከዶክተሩ ጋር ሊወያይ ይችላል። የማታ ከአራተኛ ክፍል ያቋረጠው ማስተሬት ዲግሪ ካለው ጋር ሊያወራ ይችላል። ትምህርት ቤት ያልሄደው ዲግሪ ካለው ጋር ሊያወራ ይችላል። አማራ ምናምን ካልክ ሁሉም ይገባል። በቃ አማራ ተበድሏል። የማዳም ቅመማም ትገባለች። ትምህርት ቤት ሄደውም ዩሮፕም ያለው አሜሪካም ያለው አስተናጋጁም ስራ አጡም ኦሮሞ ተበድሏል ካልክ ኦኬ በዚህ ይገባል። ትግራዋይ እንዲሆናል ካልክ ስታንዳርድ የለውም። ነገር ግን
ፖለቲካ ሀሳብ ነው መሆን ያለበት። መወያየት ካለብን በፖሊሲዎች ጉዳይ ነው። የውጭ ጉዳይ ፖሊሲያችን ምን መምሰል አለበት ስትል ትምህርት ቤት ያልሄዱ ሰዎች ድንግጥ ይላሉ። ምንድን ነው የሚያወራው? ምን አይነት ኢኮኖሚ ፖሊሲያችን መስተካከል አለበት ስትል ኦ ይላሉ። ምናምን እያሉ አሁን እኮ ከነ ጆከር ጋር ቁጭ ብለህ ታወራለህ። ቃሉ በቃ ምንም መጽሐፍ ገልብጦ ከሚያነቡት ጋር ቁጭ ብለህ ታወራለህ። ኖ ቻገር የሚያስፈልጋት ሚክስድ ኢኮኖሚ ነው። ሚክስድ ኢኮኖሚ የጆን ሜሪከን ስቶሪ ነው። ቅይጥ ኢኮኖሚ ነው። የመንግስት ፓርቲሲፔሽን፣ የፕራይቬት ሴክተሩን ፓርቲሲፔሽን በእጅጉ ያስፈልጋል ምናምን ብለህ ስታወራ ፊደል ያልቆጠሩት ወይም ደግሞ ትምህርት ቤት ያልሄዱት እየተጣሩ እየዘቀጡ ምክንያቱም ስለ ኢኮኖሚ ፖሊሲ ለማውራት እውቀት ይፈልጋል። እውቀት አይደል? አሁን ዛሬ ነው ያስገብቻችሁ ለኢትዮጵያ የሚያስፈልገው ኮማንድ ኢኮኖሚ ነው፣ ሚክስድ ነው ወይስ ፍሪ ማርኬት ኢኮኖሚ ነው? ክብራትና ክብራን በዚህ ጉዳይ ላይ እንወያይ ብላችሁ ሁሉም ሰው ሊገባ ይችላል። ሁሉም እኮ ሪኩዌስት አይልክም እኮ ይችላል። ቁጭ ብላ ያደምጣሉ። በቃ አቁማ። ምክንያቱም ስለነዚህ ጉዳዮች ለማውራት የምጣኔ ሀብት እውቀት ያስፈልጋል። የምጣኔ ሀብት እውቀት እንኳን ባይኖር አንበበ የተረዳ ሰው መቻል አለብን። ሪኩዌስት አይልኩም። የእኛ ህዝብ ደግሞ ጨዋ ነው። በነገራችን ተርሚኖሎጂዎች ራሱ ሲቀየሩ ይደነግጣል። ደንግጦ አይልኩም። ምክንያቱም ሪኩዌስት ቢልኩ ጦጣ ሊሆኑ ነዋ። ምን ሊያወራ ነው? እሺ ወንድሜ 8 ደቂቃ አለ፣ እስኪ ስለ ኮማንድ ኢኮኖሚ ንገረን፣ ወይም ደግሞ የትኛው ኢኮኖሚ ፖሊሲ ለሀገራችን እንደሚጠቅም እስኪ ንገረን ብትለው መቼስ ገብቶ አማራው እየተገደለ እናንተ ስለ ኢኮኖሚ ፖሊሲ ታወራላችሁ ምናምን ብሎ እሱ ተጫውቶ ሊያሸንፍበት ወደሚችል የመጫወቻ ሜዳ ሊያወርድ ይሞክራል። ወደ ላይ ከፍ ስታደርግበት ሊያወርድ ይሞክራል። ከዛ ይሄዳል። ወይ ኦሮሞ እየተገደለ በማንነቱ የተሰደበ እናንተ ወይ ትግራዋይ እንደዚህ የሆነ ምናምን ይላል። ከወረዳችሁላቸው እኛና እነሱ ተጫውቶ ሊያወሩበት የሚችሉበት መጫወቻ ላይ ካወረዳችሁላቸው ይመቻቸዋል፣ ይሞክራሉ። ግን በተለይ ፊደል የቆጠራችሁ ሰዎች ከፍ ማድረግ አለባችሁ። እንደውም ችግሩ ያልተማሩ ሰዎች ሳይሆን የተማራችሁ ሰዎች የእናንተም አብሮ መዝቀጥ ነው ፖለቲካችን እንዳይሻሻል ያደረገው። ዛስፋይ የኛ ሀገር ፖለቲካ ማንም ገብቶ የተነትንበታል። ማንም ይህን ስታንዳርድ ደግሞ ከፍ የማድረግ የእናንተ የፖለቲከኞቹ ኃላፊነት ነው። ለምሳሌ ዶክተሮች ሲያወሩ በሽታቸውን ለመናገር ካልሆነ በስተቀር ዶክተሮች እያወሩ እያለ ገብቶ ኖ ይሄ ነገር እንዲህ ነው በዚህ ነው መሆን ያለበት ሊሉ ይችላሉ ወይ? ልልን እንችላለን? አንችልም። ምክንያቱም ዶክተሮች ተሰብስበው ሲያወሩ የሚጠቀሟቸው ቃላቶች የሕክምና ተርሚኖሎጂዎች ናቸው። ከገባን ዶክተርዬ እንዲህ ምና ጥያቄ ለመጠየቅ ነው የሚሆነው እንጂ እንደነሱ ከነሱ ጋር ቁጭ ብለን እንዲህ ነው ልንን አንችልም። ምክንያቱም ስታንዳርድ አለው። ፓይለቶች ሲያወሩ፣ የሕክምና የኢንጂነሪንግ ሰዎች ሲያወሩ ሁሉም ሙያ የራሱ ቋንቋ አለው። የእኛ ሀገር ፖለቲካ ግን ስታንዳርድ ማበጀት ስላልቻለ ማንም ይገባበታል። እንደውም ምን አጽድቼ ምናምን ነው እንጂ የዛሬ 6-7 ዓመት ብታዩ እልም ያለው መጽሐፍ ገልብጦ እንኳን እንደው መጽሐፍ ገልብጦ ይቅር በትምህርት ቤት ደጅ አልፎ ማያውቀው ሰውዬ አደገኛ ታጋይ ነው። እሱ እኮ ለአማራነት የሞተ የታገለ የደከመ ይላቸዋል ወይ ለኦሮሞነት። ማንም ይገባል እኛ ፖለቲካ ላይ። ስለዚህ ፖለቲካውን ማስተካከል ያለባችሁ ለራሳችሁ ስትሉ ምሁራኖች ናችሁ። ከፍ ካላደረጋችሁት እናንተን ምሁራኖች እነዚህ ፊደል ያልቆጠሩ ሰዎች ቀጥቅጠው ሰድበው አሸማቀው ያጠፏችኋል። ዛትስ ዋይ ተሸማቃችሁ የጠፋችሁት። ማውራት እየፈለጋችሁ እንደውም እኔ ጋር ትመጣላችሁ እንጂ ሌላ ቦታ ላይ ማታወሩት ስለምትሰደቡ ነው።
እንዳትሰደቡ ማጥለል አለባችሁ፣ ፊልተር ማድረግ አለባችሁ። ፖለቲካው ከዘመነ በነገራችን ላይ ግድያውም ይቀንሳል። እኛና እነሱ ከሚባል እሳቤ መውጣት አለብን። ሌላው ጉዳዩ ምክክር ቢደረግበት በህዝብና በመንግስት መካከል ያሉትን ግንኙነቶች በማሻሻል መተማመንን የሚፈጥር ሆኖ ሲገኝ ይላሉ። የዲሞክራሲ ስርዓት እንዲገነባ ለማስቻል አስተዋጽኦ የሚያደርግ ከሆነ ቅቡልነት ያለው ሀገረ መንግስት መገንባት ሂደትን ጠንካራ መሰረት ለመጣል የሚያግዝ ሆኖ ሲገኝ ይላሉ። የሰላም ግንባታ ወቅታዊ ችግሮችን ዘላቂ በሆነ መንገድ መፍታት አስተማማኝ የሰላም ሂደቶችን ለመፍጠር የሚያስችል ነው ተብሎ ሲታመንበት ለሀገራዊ መግባባት አስተዋጽኦ የሚያደርግ ሲሆን የተሸረሸሩ ሀገራዊ እሴቶችን ለማደስ አስተዋጽኦ የሚያደርግ ሆኖ ከተገኘ ለምክክር ኮሚሽን ሰዎች የምትሰጧቸው አጀንዳዎች ይቀመጣሉ ይላሉ። ይሄ ነው። እሺ፣ ከልብ እናመሰግናለን ዶክተር አምባይ ኦጋቶ። ይሄንን ካወራው በኋላ በዜና መልክ ከነገርኳችሁ በኋላ ወደ ጽምዶና የአርሰናል ደጋፊዎችን ተከትሎ ፖለቲከኞችን ስላስቆጣው ነገር ወደ እናንተ አደርሳለሁ። እየደወላችሁ ሀሳብ አስተያየቶቻችሁን መስጠት ትችላላችሁ። ከሰሞኑ በሲዳማና በኦሮሚያ ብሔር ተወላጆች መካከል ግጭት መቀስቀሱን ሰምተናል በዜና። ለመሆኑ የዚህ ግጭት መንስኤው ምንድን ነው? በስፍራው የነበሩ ሰዎች፣ የአይን እማኞች በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢዎች ጭሬና ሀረንፋ የሚባሉ አካባቢዎች ግጭት ተቀስቅሶ እንደነበረ፣ አሁንም ግጭቱ ጋብ ያለ ቢመስልም አልፎ አልፎ አንዳንድ ቦታዎች ላይ እየታየ እንዳለ ይናገራሉ። ይህ ግጭት ወደ ሆኮና አሮሬሳ ተስፋፍቶ ዛሬ ትንሽ ረገብ ብሎ እንደዋለ ተነግሯል። አዲሱ ግጭት የተቀሰቀሰው በሲዳማ ክልል ምስራቃዊ ዞን በንሳ ወረዳ ሀማሾ ቦረና ቃሚጦ ቀበሌያት እንዲሁም ከነዚሁ ጋር አዋሳኝ በሆኑት የኦሮሚያ ክልል ምዕራብ አርሲ ዞን ነንሰቦ ወረዳ ወርቃ ቦሌጋ አካባቢዎች መሆኑ ተነግሯል። ስለ ሁኔታው አካባቢው ላይ የነበሩ ሰዎች፣ የአይን እማኞች በሰጡት መረጃ ቀን ላይ ሰላማዊ ውይይት ከተደረገ በኋላ አመሻሽ ላይ የመኖሪያ ቤቶችን ማቃጠልና የተኩስ ድምፆች መሰማት እንደጀመሩ ተናገሩ። ምሽት 1 ሰዓት አካባቢ የተቀሰቀሰው ይኸው ተኩስ ምሽት 2 ሰዓት ገደማ ጋብ ማለቱን የጠቀሱት የአካባቢው ነዋሪዎች በርካታ ሰዎች ቀያቸውን ለቀው እየሸሹ እንደሚገኙና ለቀጣዩ ቀንም ከፍተኛ ስጋት እንዳላቸው አስረድተዋል። አካባቢው ከዚህ ቀደም በተደጋጋሚ ግጭቶች የሚስተዋሉበት መሆኑን የጠቆሙት አስተያየት ሰጪዎች ቀደም ባሉት ቀናት በሌሎች አዋሳኝ አካባቢዎች ግጭት ሲነሳ እዚህም ስጋት እንደነበርና በመጨረሻም የተፈራው መድረሱን የአይን እማኞች ተናግረዋል። ስለደረሰው ጉዳት መጠንም ቤቶች በብዛት ተቃጥለዋል፣ ሰዎች ከሁለቱም ወገን ሞተዋል። ከዚህ በተጨማሪ አንድ ጉዳዩን በቅርበት የሚያውቅ ሰው እየተከታተሉ የነበሩትን ይህን በሁለቱ ብሔሮች መካከል የተነሳውን ግጭት አስመልክቶ የተናገሩት ንግግር በዚህ ሰዓት በንሳ ወረዳ ሀመሾ ቦረና ቀበሌና ቃሜጦ ቀበሌ ልዩ ቦታው ሶሌ ተብሎ በሚጠራው አካባቢ ቤት እየተቃጠለ ነው፣ ጉዳትም እየደረሰ ነው ብለዋል። ኢትዮጵያ ወይም የኢትዮጵያ መንግስት ጉዳዩን አስመልክቶ እስካሁን በተለይ በሁለቱ ክልሎች መካከል የሰላምና ጸጥታ ቢሮዎች ልዩ ኃይሎችን፣ የፌዴራል ፖሊስ ሰዎችን ወደ ቦታው እያመጡ እንደሆነ ሰምተናል። የበንሳ ወረዳ አስተዳዳሪ፣ በንሳ ማለት ሲዳማ ክልል ውስጥ ያለ ወረዳ ነው፣ አቶ ከበደ ፉኤ የአርሶ አደር ቤት መቃጠሉን የሚጠቁም መረጃ ደርሶኛል ብለዋል። አስተዳዳሪው ስለ ግጭቱ ዝርዝር ሁኔታ መረጃ ለመስጠት
ወደ ስፍራ ሄዷል። ብዙ ሰዎች እንደሞቱ እንደተገደሉ፣ ማሳዎች እንደወደሙ፣ አሁንም ሰዎች በስጋት ላይ ሆነው አካባቢያቸውን ለቀው እየወጡ እንዳሉ ተናግረዋል። በሲዳማና በኦሮሚያ ክልል አዋሳኝ አካባቢ የተቀሰቀሰውን ግጭት አስመልክቶ በኦሮሚያ ክልል በኩል ምላሽ ለማግኘት ጥረት የተደረገ ቢሆንም ምላሽ እስካሁን አልተሰጠም። የሲዳማ ክልል ሰላምና ጸጥታ ቢሮ ግን ልዩ ኃይሎችን ልኮ አካባቢውን ወደ ተረጋጋ ቦታ ለመመለስ ጥረት እያደረገ እንደሆነ ነው የሰማሁት። እነዚህ ሁለቱ ብሔሮች ለዘመናት አብሮ የኖሩ ናቸው። የሚያስተሳስራቸው የሚያዛምዳቸው ባህላዊ ስርዓት አላቸው፣ የሽምግልና ስርዓት አላቸው። ብዙ ጊዜ እንደዚህ አይነት ግጭቶች በሁለቱ ህዝቦች መካከል ሲነሳ ችግሮቻቸውን በሽምግልና በባህላዊ መንገድ የመፍታት ልምድ አላቸው። አሁንም በእነዚህ ሁለት ህዝቦች መካከል ገበያ ውስጥ በተነሳ ግጭት ብዙ ጉዳት ደርሷል። እንደተለመደው ይህን ችግሮችን በአካባቢው ሽማግሌ፣ በሃይማኖት አባቶች፣ በታዋቂ ሰዎች ጣልቃ ገብነት ፈተው ሁለቱም ህዝቦች በሰላም በፍቅር የሚኖሩበትን አካባቢ ይፈጥራሉ የሚል እምነት አለኝ። ተጨማሪ ነገር ካለ ወደ እናንተ የማደርስ ይሆናል ማለት ነው። ይሄ ነው። እሺ ክብራትና ክብራን እንዴት ናችሁ? ሁለት ወሬዎች ናቸው ያሉት። ይሄ ወሬ የአርሰናል ደጋፊዎችን አስመልክቶ ከፖለቲከኞች የተሰጠ ነው። ኦኬ፣ አንድ ኮመንት እዚህ ጋር ይታየኛል። ሰላም ጤና ይስጥልኝ ቴዶ፣ ብሎክ ስላደረከኝ በጓደኛዬ አድራሻ ልመጣ ተገድጃለሁ። ትላንት ቤቴን አጨቀያችሁ በማለት አዝኜ ለተናገርኩት ንግግር ይቅርታ አድርግልኝ። ብዙ ወዳጅ ካፈራውበት ቤት በዚህ መልኩ መለያየታችን ቢያሳዝነኝም መልካሙን ሁሉ እመኝልሃለሁ። ይቅርታን እንደማትነፍገኝ ተስፋ አድርጋለሁ። ወንድምህ ነኝ ዋንጋሪ። ለዋንጋሪ በተለይ ለፖለቲከኛ ዋንጋሪ ተሳስቼ የተናገርኩት ንግግር ነው። የዓለም የአፍ ወለምታ ነው። ይቅርታ ይደረግልኝ ብሏል። እድል ይሰጠው የምትሉ ከሆነ እድል እንሰጣለን። በጣም ተናድጄ ነበር። በጣም እኔ ማናችሁም ላይ ባለጌ ለመሆን ጋጠወጥ ለመሆን ምናምን ሳይሆን ስርዓት ለማስያዝ ካለኝ ፍላጎት ወይ አንዱን ለመበደል አንዱን ለማስደሰት ምናምን ሳይሆን በቃ አንሰዳደብ ካልኩኝ በጣም ብዙ ሰዎች የሚያደምጡበት ቤት ነው። መንገድ ላይ ሲያገኙኝ እየደወሉ በጣም ከልጆቻቸው ከቤተሰቦቻቸው ጋር ሆነው ፖለቲካ ውይይት የሚያደምጡበት ቤት ነው። ስልጣን ላይ ያሉ ሰዎች፣ በተቃራኒ ተቃዋሚ ውስጥ ያሉ ሰዎች ፖለቲካ የምንሰማበት ቤት ነው ብለው ነው። ስለዚህ ህዝባችን፣ ግለሰቦች የሚሰዳደቡበት አላስፈላጊ ፖለቲካ ያልሆኑ ቃላቶችን የምንጠቀምበት ቤት ከሆነ ሰው ደስ አይለውም። ሰው መጨነቅ የለበትም። ይሄ ሰውዬ ተናጋሪ ደግሞ አንዳንዶቻችሁ በእርግጥ አሁንም አልተሻሻላችሁ ይነግሩኛል። የዚህ ሰውዬ ተራ ሲደርስ እንደው ምን ይሳደብ ይሆን ምናምን እያለን እንሰጋለን የሚሉ ሰዎች አሉ። ሰው በመሳቀቅ መስማት የለበትም። እናንተ ምን ይሉ ይሆን ምናምን እየተባላችሁ መደመጥ የለባችሁም። ያ እንዳይሆን ካለኝ ፍላጎት ነውና አትሳደቡ፣ አንሰዳደብ ስላችሁ አብዛኞቻችሁ እሺ ብላችሁ ምንም ታናሻችሁ ሆነም ታላላቆች አንዳንዶቻችሁ አባቶች የምትሆኑ እሺ ብላችሁኝ ስለምትታዘዙኝ ከልብ አመሰግናለሁ። አንታዘዝም የምትሉ ሰዎች ደግሞ ሳገኝ ለራሴ ለቤት መጨነቅ ያለብኝ እኔ ስለሆንኩኝ ቤቱን ለማበላሸት ተልኮ እኩይ ተግባር ይዛችሁ ተልኮ ይዛችሁ እንደመጣችሁ አእምሮዬ ስለሚነግረኝ አንዳንድ ጊዜ ውሳኔ ወስናለሁና እስኪ የሁላችሁንም ሀሳብ አይቼ ውሳኔ እናስተላልፋለን። ችግር የለውም። እሺ አርሰናል ከ22 ዓመት በኋላ ዋንጫ በላ።
ህዝቡ ግልብጥ ብሎ አዲስ አበባ ላይ በክልል በወረዳ አርሰናል እያለ በእርግጥ የአርሰናል ደጋፊዎች በኢትዮጵያ ብቻ ሳይሆን በመላ ዓለም ነው። በተለይም አፍሪካ ውስጥ አርሰናል ደጋፊ ያለው። ለምሳሌ የኬንያውን ላሳያችሁ። ሉክ ናይሮቢ ናይሮቢ በነዳጅ ዋጋ መጨመር ከ2 ከ3 ቀን በፊት ስትታመስ የነበረች ከተማ ትመስላለች። እግር ኳስ ጋይስ፣ እግር ኳስን ለሚያውቁ ብቻ ነው የሚገባው። አሁን ናይሮቢ እዚህ ውስጥ አንደኛው የመንግስት ደጋፊ ነው፣ አንደኛው ተቃዋሚ ነው። እግር ኳስ በነፍስ የሚፈላለጉ ሰዎችን ሊያስተቃቅፍ ይችላል። እግር ኳስ ሃይማኖት አይልም፣ ፖለቲካ አይልም፣ ብሔር አይልም። ሁል ጊዜ እንደምናገረው የኛ ሀገር ፖለቲከኞች ብቻ። ለዛ እኮ ነው ፖለቲካችንን ካላዘመንን የነዚህ መጫወቻ እንሆናለን። እግር ኳስን በብሔር ለመከፋፈል የኛ ሀገር ብሔርተኞች የማይፈነቅሉ ድንጋይ የለም። ለምሳሌ ትላንትና መቀለ ሰባ እንደርታ ነው የሆነ ባለፈው ሳምንት ከሆነ ቲም ጋር ኢትዮጵያ ፕሪሚየር ሊግ ላይ ሲጫወቱ የመቀለ ሰባ እንደርታ ደጋፊዎች የቲማቸውን መለያ ለብሰው ስቴዲየም ላይ ሲጨፍሩ፣ ሲተቃቀፉ፣ ሲያብዱ። አሁን እዚህ ውስጥ ገብተህ ብሔርተኛ ልትሆን አትችልም። ከአማራ ክልል የመጡ እነ ፋሲል ምናምን ሲጫወቱ ብሔራቸውን ብለው አይደለም፣ ኳስ ነው። ፖለቲከኞች ፖለቲካ ሰርታችሁ ህዝብን ማማለል ሲከብዳችሁ ሁሉ ውስጥም ትገባላችሁ። እኔ በነገራችን ላይ የእኛ ሀገር የብሔር ፖለቲከኞችን በቅጽል አመዶ ነው ምላቸው። አመዶን ብቻ አይደለም አሲዳሞች ምላቸው ወድጄ አይደለም። የመጨረሻ አሲዳሞች ናቸው። አሲዳም ወይ ፖለቲካውን ሰርተ ህዝብ ፐርሲዮድ አድርገ ማስነሳት አትችልም፣ ወይ ደጋፊ አታፈራም። እናንተ ማድረግ የከበዳችሁን ነገር አትሊስት ህዝቡ ሃይማኖት ውስጥ ትገባላችሁ፣ ስፖርት ውስጥ ትገባላችሁ፣ ማህበራዊ ጉዳይ ላይ ትገባላችሁ። ለምሳሌ በሆነ ጉዳይ ላይ ተሰብስበን በሃይማኖት ጉዳይ ላይ የእግዚአብሔርን ቃል እየሰማን ምናምን ከሆነ ይመጣሉ። አሁን የእግዚአብሔርን ቃል ስንሰማ አንዱ አማራ ሊሆን ይችላል፣ ኦሮሞ ሊሆን ይችላል፣ ትግራዋይ ሊሆን ይችላል። እግዚአብሔር ቤት ስንሄድ ብሔራችንን አይተን አይደለም የእግዚአብሔርን ቃል ለመስማት ነው የምንሄደው። እነዚህ ፖለቲከኞች ሰው መስለው ይመጣሉ፣ ቸርች ይገባሉ። እኛ እየተገደልን እዚህ ጋር አንተ እልል ታስብላለህ፣ እኛ እየሞትን እንደዚህ እየሆነን ይላል። ስፖርት አደባባይ ላይ ትሄዳላችሁ። በቃ ስልችት ብሏችሁ ስፖርት አደባባይ ኳስ ላይ ምናምን ብላችሁ ስትሄዱ ይመጣሉ። እኛ እየተገደለን እናንተ ኳስ ትጫወታላችሁ፣ እንትን እየተገደለ እንዲህ ትሆናላችሁ፣ እናንተ እንዲህ የሆናችሁ ሙዚቃ ትከፍታላችሁ ይላሉ። እኔ ስልጣን ኖሮኝ እኔ በፈላ ውሃ በቀቀላቸው እንዴት ደስ እንደሚለኝ። እሺ ፖለቲካውን ስሩ፣ አይሰሩም፣ እርስ በርስ ይናጫሉ። አሁን አርሰናል ደጋፊዎች ውስጥ ገቡ። አርሰናል ዋንጫ በልቶ እግር ኳስ በነገራችን ላይ ሀያላን መንግስታት ሊያስቆሙት ያልቻለውን ነገር ማስቆም የሚችል ትልቅ ኃይል ያለው ነገር ነው። ለምሳሌ ሰዎች አዲስ አበባ ውስጥ ይሄ ሁሉ ህዝብ ሲወጣ ይሄ ሹፌር አማራ ሊሆን ይችላል፣ ያ ከምባታ ሊሆን ይችላል፣ ያ ኦሮሞ ሊሆን ይችላል፣ ያ ትግራዋይ ሊሆን ይችላል። ዘሮን ኬር አርሰናል ዋንጫ ስለበላ ኳስ ኃይል ስላለው ብቻ ተሰበሰቡ። ለአንተ ፖለቲካ ማን ግድ ይሰጣዋል? እዚህ ጋር የአንተ ፖለቲካ ሲፈልግ ከቡርጂ ካሊፋ ላይ ባናቱ ሊዘቀዘቅ ይችላል። ምን አገባቸው? ቢያንስ የቀረን በስፖርት አደባባይ ላይ ተቃቅፈን ደስታችንን የምንገልጽበት ይሄ ነው ብለው ወጡ። እዚህ ውስጥ እንዴት ትገባላችሁ? ነግራችኋለሁ። አንድ ፖለቲከኛ የሚናገረውን ንግግር እኔ የዚህ ትውልድ አባል በመሆኔ በእውነት
አፈርኩኝ ይላል። እንደውም ትውልዱ ነው ያንተ አባል በመሆኑ ማፈር ያለበት። እግር ኳስ ኃይል አለው። እግር ኳስ ቋንቋ የለውም። እግር ኳስ ብሔር አይልም። የኢኮኖሚ ስታተስን አይጠይቅም። ሃይማኖትን አይጠይቅም። አማራም ኦሮሞም ትግራዋይም ሁሉም ሆነ የምትደግፈውን ፖለቲካ ምንም ሆነ ምን በአንድነት የሚያስተቃቅፍ መስክ ነው። ሀያላን መንግስታት የሃይቲን የእርስ በርስ ጦርነት ማስቆም ከብዷቸው ሃይቲዎች እርስ በርስ ሲዋጉ ሲገዳደሉ ያን ያስቆሙ የብራዚል ብሔራዊ ቡድን ነው። በቃ እነ ሮናልዲኒዮ፣ እነ ሮናልዶ ኒስ፣ ናዛሪዮ ደሊማ፣ እነ ሪቫልዶ ምናምን ሄዱ። የሃይቲ ህዝብ ያ ይገዳደል የነበረ ህዝብ ጠበንጃውን አስቀምጦ ሰይፉን አስቀምጦ ተቃቀፈ። በቃ እነሱን ለማየት ከዛ በዛው ሰላም ሆነች ሃይቲ። ምዕራብ አፍሪካዊት ሀገር ኮት ዲቫር በእርስ በርስ ጦርነት ትታመስ የነበረች ሀገር እነ ዲዲር ድሮግባ አፍሪካ ዋንጫ መብላታቸውን ተከትሎ ህዝቡ ውጊያውን አቁሞ ተቃቀፈ፣ ተላቀሰ። እግር ኳስ ይሄን ያህል ፓወር አለው። አይገባችሁም እናንተ። አሁን ይሄ የሚገባችሁ ኳስ ለምታውቁ ሰዎች ነው። እኔ ኳስ ማታውቁ ሰዎች፣ ኢንፋክት ፖለቲካ ማታውቁ ሰዎች፣ ፖለቲካ ብታውቁ ኖሮ ምን ውስጥ መግባት እንዳለባችሁ ታውቃላችሁ። ስማርት ትሆነ። ፖለቲካ በነገራችን ላይ ስማርት ያደርጋል። አላዋቂ ስለሆናችሁ እኮ ነው። ሃይማኖት ውስጥም እግር ኳስ ውስጥም ቸርች ውስጥም በባልና ሚስትም ጉዳይ በቢዝነስ ውስጥም የምትገቡት እኮ። አሁን አንዱ ተንታኝ የሚከተለውን ይናገራል። ስሙት። መጀመሪያ አዲስ አበባ ላይ የወጣውን ህዝብ ይህን ሁሉ ቢበለ እያየን ሼር ኮፒ ሊንክ እናድርግ። ይህ ሁሉ ለእናንተ ተብሎ ያው እንደምታዩት በዚህ በኩል መንገድ ኦልሬዲ ሙሉ በሙሉ ዘግተዋል። ሉክ የወጣውን ህዝብ ብዛት ይሄ ሁሉ ህዝብ ወጣ። ናይሮቢ ላይ ሁሉ ህዝብ ወጥቷል። ዘን አንዱ ተንታኝ ይሄን ይናገራል። አድምጡት። የአርሰናል ደጋፊዎች አደባባይ ወጥተው እንዲህ ሲያጥለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው። እውነት እንጠየቅበታለን፣ በዚህ እንጸጸታለን። የአርሰናል አሚን ዚስ ጋር አሁን ሲኔሬ ነው ምናምን አብረን አልሰራንም። እሱ ከወጣ በኋላ ነው እኔ ደቡብ ኤፍኤም ተቀጥሬ የገባሁት። በጣም ማደንቀው ያደነኩት ያደግኩት ጋዜጠኛ ነው። እዚህ ላይ ግን ስህተት ሰርቷል። ምን ያገናኘዋል? የአርሰናል ደጋፊ ከአንተ ፖለቲካ ጋር ምን ያገናኘዋል? እንደውም እኮ የአርሰናል ደጋፊዎች ናቸው እናንተ ባላችሁበት ዘመን በመወለዳቸው ማዘን ያለባቸው። በተገላቢጦሽ እኮ ነው። እነሱማ ኦሮሞ አላሉ፣ አማራ አላሉ፣ ትግራዋይ አላሉ፣ ስልጤ አላሉ። አርሰናል ዋንጫ በላ፣ በጋራ ተቃቅፈው ኳሱን አዩ፣ ደስታቸውን ገለጹ። ምን ያርግ ህዝቡ? እና እግር ኳስን ለመደገፍ በወጡበት በዛው መዳረሻ ወደ ጠፋበት አመጽጉ ምናምን ያፈንዱ ምናምን ያንድዱ ነው የምትለው ምንድን ነው? አልገባኝም። እኚህ እኮ የተለያየ ፓርቲ የሚደግፉ ግማሹ ብልጽግናን የሚደግፍ ግማሹ ፋኖ የሚደግፍ ሊሆን ይችላል። ግማሹ የቲፒኤልኤፍ ሰው ነው። ግማሹ ጎጎት ፓርቲን ይደግፋል። ግማሹ አማራ ነው፣ ኦሮሞ ነው፣ ስልጤ ነው። ያገናኛቸው ኳስ ነው። ሁሉም ላይ ፖለቲካ ይገባል። ምን አይነት ልክፍት ነው የያዘን ግን? በሁለት ዓመት ልዩነት ውስጥ ይኸውላችሁ በፖለቲካ ፋውንዳሜንታል የሆነ ፕሪንሲፕላችሁ ከተጣረሰ ወይም ደግሞ ከዛ ጋር የሚቃረን እሳቤ ማራመድ ከጀመራችሁ ባደጉት ሀገራት ሪዛይን ነው የምታደርጉት። ለምሳሌ እኔ በውጭ ጉዳይ ፖሊሲ ዙሪያ ባደጉት ሀገራት ኖ ከራሽያ ጋር ነው መስራት ያለብን ምናምን ብዬ ሰብኬ
የኔ ስብከት ተቀባይነት ከሌለና አይ መስራት ያለብን ከራሽያ ጋር ሳይሆን መስራት ያለብን ከአሜሪካ ጋር ነው የሚል ደግሞ ሐሳቤ ማሸነፍ ከቻለ በቃ ፕሪንሲፕሊ ወይም ደግሞ የኔ ሐሳቤ ተቀባይነት አላገኘም ብዬ ጉድ ላክ ብዬ በራሴ ይቀጥላል ወይ የኔ ሐሳቤ የሚያሸንፍበት ዘመን እስኪመጣ። እኛ ሀገር እኮ ቲፒኤልኤፍን ማጥፋት አለብን ብሎ 27 ዓመት ሙሉ እንደው ቲፒኤልኤፍን አይደለም ቲፒኤልኤፍን ከትግራይ ህዝብ ጋር ሰፍቶ 1 ለ5 ምናምን እያለ ሲተነትን የነበረው ሰውዬ ወዲያው ዝነ ፍራክሽን ኦፍ ሚኒት ተቀይሮ ቲፒኤልኤፍ መምጣት አለበት ይላል። ኦኬ መብት ነው፣ ግን ከአንዱ ጽንፍ ወደ አንዱ ጽንፍ እንኳን ሲገለባበጡ ማፍሩ ሰዎች በዚህ ዘመን ወይም ደግሞ በዚህ ዘመን ካሉ ሰዎች ጋር መሻገር ማይገባቸው ሰዎች ተገልብጠው ጭራሽ ብሔራቸውን፣ ሃይማኖታቸውን፣ የፖለቲካ ሐሳባቸውን ሳያዩ በጋራ የተቃቀፉ ስፖርት ደጋፊዎች ጋር ከናንተ ጋር አሁን የዚህ ዘመን ትውልድ አባል በመሆኔ ማፈር ይገባኛል ይላል። ትውልዱ ነው እኮ ማፈር ያለበት። መርህ የሌላችሁ ለወዳችሁ ወይ ቀፈታችሁ ከሞላ ምንም ደንታ የሌላችሁ ስትገለባበጡ እንኳን ፍሬቻ ማታበሩ ፖለቲከኞች ትላንት ምን ስትሉ የነበራችሁ ዛሬ ምን እያላችሁ እንዳላችሁ እንደው የሚነግራችሁ ብታውቁ እኮ እናንተ ናችሁ እንደው ማፈር ያለባችሁ። ፖይንቴ ምንድነው? ፕሊስ ስፖርትን ለስፖርተኞች ተውላቸው። እግር ኳስ የሚገባቸው እግር ኳስ ለሚያውቁ ብቻ ነው። ሙዚቃ የዓለም ቋንቋ ነው ይባላል። አሁን እኚህ ሰዎች አርሰናልን ሲደግፉ በቃ ባጫወቱ ተማርከው ነው። እኔ ለምሳሌ የብራዚል ብሔራዊ ቡድን ቀንደኛ ደጋፊ ነኝ። ደሜን ብትቆርጡት ደሜ ቢጫ ነው ብዬ የምናገር ልጅ ነኝ። ብራዚሎችን በጣም ነው የምወደው። ብራዚል ስትሸነፍ ማለቀስ ልጅ ነኝ። በቃ ከልጅነቴ ጀምሮ ብራዚልን እያየሁ ነው ያደግኩት። ከብራዚል ጋር የተያዘ ነገር በቃ ደስ ይለኛል። ከብራዚል ጋር ስለተዛመድኩኝ እኮ አይደለም። ኳስ ይህን ያህል ኃይል አለው። ኳስ አንዳንድ ሀገር ሙዚቃ ለምሳሌ ቋንቋቸውን ሳንሰማ በትካዜ በደስታ በፍቅር ውስጥ እንደሚከተል ሁሉ ምንድነው የሚናገረው ሙዚቃው ሰምተሃል ብትለኝ እኮ ላልነግርህ እችላለሁ። ግን ሙዚቃ የዓለም ቋንቋ ነው የሚባለው ሁሉንም መመሰጥም ማስደሰትም ማስጨፈርም ስለሚችል ነው። ኳስም እንደዛው ነው። ሌላው ፖለቲከኛ ከሆናችሁ እናንተ በተሰማራችሁበት መስክ ፖለቲካችሁን ሰርታችሁ ለምን ህዝብን ከጎናችሁ ማሰለፍ ከበዳችሁ? በዚህ ጉዳይ ላይ በጣም ማደንቀው ሰው ልደቱ አያሌው ብቻ ነው። የከሸፍኩ ፖለቲከኛ ነኝ ያለ በቃ እኔ ከሽፍ ያለው እሱ ጥፋቱን የሚያምን ፖለቲከኛ፣ ትልቅ ፖለቲከኛ ማለት ልደቱ አያሌው ነው። ፖለቲከኛ ነኝ ካልክ ስለምታረገው ትግል በምታረገው የመታገያ አጀንዳ ዙሪያ ለምን ነው ህዝብ ማስተባበር የከበደ? ታግለህ ለማታገል እንዲመች እኮ ህዝብን ብትቀሰቅስ ፐርሱዌድ ማድረግ ብትችል ብታሳምን ህዝብ እጅ ይሰጥልሃል፣ ይመጣል፣ ይከተላል። ህዝቡ ይመጣል። የምታራምደውን ወይ የምተነትነውን ፖለቲካ ያል እንኳን ካንተ ጋር ሊሰለፍ ቀርቶ ገና ትንታኔህን አይቶ እንኳን ያቅለሸልሸዋል። ትላንት ህዝብ ላይ የተናገርከውን ንግግር ይቅርታ ሳትጠይቅ ወዲያው ተገልብጠህ ደግሞ ትላንት አራምድበት ከነበረው እሳቤ በተቃራኒው ስተነትን ማታፈር ስትሆን ህዝብ ይታዘባል። ስለዚህ እናንተ መስራት የሚከብዳችሁን ነገር ያቃታችሁን ነገር ህዝቡ ምን ያርግላችሁ ነው ጥያቄ። እስኪ በዚህ ጉዳይ ላይ ተጨማሪ አንዳንድ ነገሮችን አንስቼ ስንት ሰዓት ነው? ሰዓት አስገባችኋለሁ። ተጨማሪ አንድ ነገር ልንገራችሁ። በእነዚህ በሁለቱ ጉዳዮች ላይ ሀሳባችሁን የምትሰጡበት ርዕስ ነው። ንግግሩን ድጋሚ ያስደምጠን ለምትሉ ይኸው ደጋፊዎች አደባባይ የአርሰናል ደጋፊዎች አደባባይ ወጥተው እንዲህ ሲያጥለቀልቁ እውነት የትውልድ በዚህ ዘመን ላይ መፈጠርን
ብንረግም ችግር አለው። እውነት እንጠየቅበታለን፣ በዚህ እንጸጸታለን። የአርሰናል ደጋፊዎች አደባባይ ለማንኛውም ከመሳይ ጋር ፐርሰናል እንትንም የለኝም። በአካልም ተገናኝተን አናውቅም። የሐዋሳ ልጅ ነው። በአካልም ተገናኝተን እንደዚህ እንትን የለኝም። መሳይ ላይ ፐርሰናል እንትን የለኝም። ሀሳቡን ነው ከክብር ጋር ሀሳቡን ነው። ታላቄ ነው የተናገረው ንግግር ግን ፍጹም ስህተት መሆኑን ለመናገር ነው። ምንም አገናኘው ለማለት ያለው። እሺ አንድ ሀሳብ የምትሰጡበትን ጉዳይ ነግራችኋለሁ። ይኸው የኬንያ ህዝብ እኮ ወጥቷል። ለምሳሌ ይሄ ህዝብ አሁን ትናንትና የዳቦ ዋጋ ጨመረ ብሎ ሰልፍ የወጣ ይመስላል። አሁን ይሄ የነዳጅ ዋጋ ላይ የ0.5 ሳንቲም ጨመረ ብሎ ትናንትና ናይሮቢን ሲያቃጥል የነበረ ህዝብ ይመስላል። ሉክ የናይሮቢ ህዝብ ኬንያ ውስጥ እና የኢትዮጵያ እግር ኳስ አፍቃሪዎች ከሌላ አፍሪካ ሀገሮች ዩሮፕ ውስጥ ካሉ በምን ይለያሉ? እነሱም ኳስ ይወዳሉ፣ በመሰላቸው ሰዓት ሰልፍ ይወጣሉ። እንዴ እዚህ ጋር ያሉ የኬንያ ደጋፊዎች እግር ኳስን አስመልክቶ በወጡበት ጉዳይ ላይ ወደ ፖለቲካ ቀይረውት አመፅ ውስጥ ሲገቡ አይታችኋል። ችግር አለባቸው እኮ ኬንያ የታመሰች ነው። ለጊዜው ግን የወጡበት አጀንዳ ስፖርት ነው። በቃ ያን አስመልክቶ ደስታቸውን ገለጹ፣ ይገባሉ። ኢትዮጵያውያኖች ውስጥ ምን ፈረደባቸው? እነሱ ኳስን አስመልክቶ ተቃቀፉ፣ ደነሱ፣ ጨፈሩ፣ ችርስ ተባባሉ፣ ገቡ። በቃ እግር ኳስ ነው ያገናኛቸው። ይሄው የኬንያ የኬንያ ፖለቲከኞች የዚህ ህዝብ አባል በመሆኔ በእውነት አፈርኩኝ ሲሉ ሰምታችሁ አላሉም? ምንድን ነው የኛዎችን የተለየ አድርጋችሁ እንደዚህ ለማሸማቀቅ ምናምን አርሰናል ደጋፊ ምትሉ? ይሄ ዓለም ላይ ነው አይደል ኳስን እየደገፉ ያሉት? እንደውም በተገላቢጦች ነው መሆን ያለበት ነው ያልኳቸው። ህዝቡ ማፈር ያለበት ሀሳብህን አደራጅተህ ትርጉም የሚሰጥ ትንታኔ መስጠት የተሳነ በምትተነትነው እኮ አልነሳ አለኝ ህዝቡ ብሎ ነገር አለ እንዴ? ፖለቲከኛ ነህ እኮ። ስራ ምንድን ነው? ስራ ህዝብ ማነሳሳት እኮ ነው። አልነሳ ካለ ታክቲክ መቀየር ነው፣ መንገድ መቀየር ነው። አሁን እኮ እያላችሁ ያላችሁት አልነሳ ያለውን ህዝብ አልነሳ አለኝ ብላችሁ እኮ መተቸት ነው የተያዛችሁት። እና ህዝቡ መጥቶ አንተን ያነሳሳ እንዴ? በምትጫወተውን ድራማ ምናምን ተጫወተ የምታደርገውን ነገር አድርገህ ከቻልክ ህዝቡን አነሳሳ። ምን ያደርግ ህዝቡ? ህዝቡ አልነሳም ካለ በቃ ትንታኔ ለማነሳሳት አይመችም ማለት ነው። አልመሰጠውም ማለት ነው። ካልተነሳ በቃ መንገድ መቀየር ነው፣ የፖለቲካ ማቆም ነው። ምክንያቱም አልቻልክበትም ማለት ነው። የኢትዮጵያ ህዝብ በተገቢው መንገድ ከነካው በነገር ላይ ይነሳል። እንዴት እንደምትነካው ካወቅ የኢትዮጵያ ህዝብ እንዴት እንደምትነካው ካወቅ ታንክ አቆሙም፣ ሚግ ምናምን አቆሙም፣ አሲድ ብታርከፍክፍበት አይቆሙም። የኢትዮጵያን ህዝብ ካወቅ ማለት ካልተነሳ በቃ ደብሮታል ማለት ነው። ህዝቡ ትንታኔ ሲያይ የሚተማመንብህ አይደለም እንጂ የኢትዮጵያ ህዝብ ምንም በታሪክ የኢትዮጵያን ህዝብ ታሪክ የምታውቀው ከሆነ በታሪክ የኢትዮጵያን ህዝብ ማንም አይመልሰው። ካልተነሳ ወይ ፌል አድርገሃል፣ እንዳትወልደቱ ከሽፍ ያለው ግን ተስፋ አልቆርጥም ማለት አለብህ፣ ወይ መንገድህን መቀየር አለብህ። ግግም ብለህ አንድ አሰልቺ ትንታኔ እየተነተንክ ይር ኢን ይር አውት ሴም ትንታኔ
ወይም ደግሞ በባላንጣ ተበልጣሃል ማለት ነው። ከተበለጥክ ደግሞ ኦኬ ምኑ ጋር የተበለጥኩት ምናምን ማለት አለበት። እሺ ይሄን ካልኩኝ በኋላ በዚህ ጉዳይ ላይ ገብታችሁ ሀሳባችሁን እንድትሰጡ እድል ሰጣችኋለሁ። 3 ሰው አስገባለሁ። ኦኬ 4 ሰው አስገባለሁ። ሀሳባችሁን ትሰጣላችሁ። ጽንዶ ህብረት አንድነት ምናምን ነው የሚሉት። በዋነኛነት ጥምረት ፈጠሩ የሚባሉት ምንም እንኳ በይፋ ፋኖች ጥምረት ፈጥረናል ብለው ሲናገሩ ባይሰማም ፋኖ ሲባል አፋብን ማለት ነው። በውስጥ ታዋቂነት ግን ፈጥረዋል እየተባሉ ይታማሉ። እስካሁን ከአፋብን ሰዎች ጥምረት ፈጥረናል ብለው በድፍረት የተናገረ ሰው አልገጠመኝም። ቆይ ስለ አርሰናል እና ስለ ፖለቲከኞች አንደኛው ሀሳባችሁ የምሰጡበት ጉዳይ ነው። ሰጣችኋለሁ። መድረክ ገብታችሁ ከሁለት አንድ ሰጣላችሁ። ስፖርተኞችም ፖለቲከኞችም መርጣችሁ ሀሳባችሁን ሰጣላችሁ። ችግር የለውም። ይሄን ልበልና አንድ 5-6 ደቂቃ 10 ደቂቃ ከዛ እናንተን ለአንድ ሰዓት ያላስገብቼ ማወራበት ይሆናል። በጀነራል አልቡርሃን የሚመራ የሳፍ ስብስብ ሻዕቢያ፣ ቲፒኤልኤፍ፣ ፋኖ ማርቲን ፕላውት የተባለ የቢቢሲ ኤዲተር ኢንቺፍ የተናገረው ከዚህ በፊት እነዚህን ሰዎች እነዚህን ፓርቲዎች ታጣቂዎች በቅርበት ስለነሱ ልሳን የሚሆን ነው፣ ድምፅ የሚሆን ጋዜጠኛ ነው። የኦነግም የፋኖም የሻዕቢያም የቲፒኤልኤፍም ሰዎች ሱዳን ውስጥ ስለመሰብሰባቸው ተናግሮ ነበር። ጊፍት ጋለሪ ፕሊስ እየሞላችሁ ስትገቡ ገብተ የምትወያይበት ቤት ነው። ሞላን እንዴ? አመለጠን። ስላልሞላን ድጋሚ እንትን አረገ። ጊፍት ጋለሪ የሞላ እዚህ ጋር ፍታቴኝ ታጥበ ተቋይተ ምናምን ተላይታ አትምጣ። ምትችሎ ከአበባ ጀምሮ ዶናት ምናምን እያያችሁ ስሜን ንኩት። እዛ ጋር የሚጠይቀውን ያቅማችሁን ያለ እየሞላችሁ ቴምርዬ ቴንኪው። እንዴት ያለ ጉድ ነው ጎበዝ። ትነካለት የዲጋ የጎደለው ምንድን ነው የሚለውን አቅሜች አበባ ከሆነ ከዛ ላይ ሲሆን አካውንቱ ጠንካራ ይሆናል። አንድ ጋሜ በቃ እንትን አለን። እሺ ቴንኪው ቴምርዬ። እዛ ጋር እንደዛ ሲሆን ስትሮንግ ይሆናል አካውንቱ። ቴንኪው እጅዬ። ኮመንት ላይ ንገሩልኝ። ይሄ በመንግስት በኩል ትኩረት ተሰጥቶት የመንግስት ሰዎች መግለጫ እንዲያወጡ ያደረጋቸው ጉዳይ ነው። ጽምዶች ህብረት ፈጥረው 1 ኢንች እንቅስቃሴ ከጀመሩ እንደ ሻማ እናቀልጣቸዋለን። ይህንንም ለዓለም አቀፉ ማህበረሰብ ለዲፕሎማቲክ ማህበረሰቡ አስታውቀናል ይላሉ ጀነራሉ። ይሄ የክብር ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ 0 ቶሎራንስ ነው ያለን ይላሉ። ይሄ ህብረት ብልጽግናን ለመጣል ወይም ደግሞ ገዢውን ፓርቲ በኃይል ለማስወገድ የታለመ ወይም ደግሞ ያለመ ስብስብ ነው። በውስጣቸው አንዳቸው ከአንዳቸው ጋር የሰማይና የምድር ልዩነት ቢኖራቸውም በጋራ ግን ብልጽግናን ለማስወገድ ብልጽግናን የጋራ ጠላታቸው አድርገው ተነስተዋል። ኦኬ ዜናውን ልንገራችሁና የጀነራሉን ንግግር ላስደመጣችሁ። ቴዲ እኔ ጀማሪ ስለሆንኩ ጊፍት አይልክም። ኢትስ ኦኬ ታፕታፕ ካረክ ይበቃል። እኔ ጋር የምትመጣ ግን የፋኖ የኦነግ የቲፒኤልኤፍ የብልጽግና ምናምን እነዚህ ጊፍት እንትናችሁ ሌብላችሁ የምታበራ ጊፍት ጋለሪ ሳትልክ ሳትሞላ እንዳትመጣ። እኔ ጋር ሄድና ሌላ ቦታ ተንትን ቢያንስ ታፕታፕ አድርግ፣ ጊፍት ጋለሪ ሙላ።
ኦኬ እኔ ደረጃውን የጠበቀ ውይይት አዘጋጅላለሁ። ምንድነው ከአንተ ማገኘው ጥቅም? ከበደ፣ አየለ፣ ለማ፣ አስቴር፣ እሺ ሂሩት ምናምን እያልኩኝ ማወያይ ምንድነው? እኔ ምን የአባት ወይ እናት እርግማን የለብኝ። በዛ ያጋ መጨበጫ የሌለው ሚስት ወይ ባለሽ ማይሰማውን የዙረት ታሪክ ሰምቼ ማለት ነው። ጊፍት ጋለሪ የሞላ ነገሯቸው። ያ እዚህ ጋር ካወራኝ እኮ ጨርሻለሁ። እኔ እናንተን ላገልግላችሁ እድል ልስጣችሁ ብዬ ነው። አሁን አንዱ ሌቭሉ 40 ነው። ምን አባስቶ ነው 40 የገባው? ለእኛ ጊፍት ስትሰጥ ነው 40 የገባኸው? ይህን ማስረዳት አለብህ ለተከበረው ምክር ቤት። 40 ሌቭል የገባኸው ምን ስታደርግ ነው? ምሁር ስትሸልም ነው? ዶክተሮችን ጊፍት ስትሰጥ ነው? የሃይማኖት ሰዎችን መልካም ስራ የሚሰሩ ሰዎችን ስትሸልም ነው? አሁን ብትጠየቅ ምን ብለህ ነው የምታስረዳው? እንዴት 40 ገባህ ብትባል